እስኪ አንዴ ቁጭ በይ። ምንም ነገር ቢፈጠር ከልጆቼ ልይቼ አላይሽም። እሺ እሺ እማዬ አይዞሽ። በቃ ደግሞ ሰምቻለሁ። እሺ ሰማሽ አይደል? የሰላምን ነገር። አዎ እማዬ አይዞሽ። እሺ እማዬ ዛሬ እሱን ለማረጋገጥ ነው የምንሄደው። ለማንኛውም ግን ቃል ገባልሻለሁ ምንም አይነት ነገር ቢፈጠር ከልጆቼ ይፈጽማለሽ፣ እንዳትፈሪ። እሺ እማዬ በቃ ሁሉም ነገር እኮ ያልፈላል። ያው እውነት ቢሆንም እኮ በቃ ይልሽ ነገር ዳጣ ከኔ ተማሪ። ምንም ነገር ቢሆን ሰው እንዳታም በህይወት ዘመንሽ ምንም ነገር ቢሆን በሙሉ ልብሽ ሰው እንዳታምሽ። እሺ እማዬ ዛሬ እናረጋግጣለን። አባዬ እማዬ እንግባታል። ቆይ ሁለትሽ ናታን ከሁለት ሴት ንገረኝ እስኪ እባክሽ። ዝም ብዬ ይሄን ነገር እማዬ አታውቅም። እባክሽ ዝም ብዬ የዳጣን ነገር እማዬ አታውቅም። እባክሽ ናታን አንተ እማዬ ክዳታል። እናት ስራ ነው የምትችለው። እናት ነገር ስለማለቅስ ቆይ ለምን ታለቅሻለሽ? አብሬሽ ላልቅስ ብዬ ነው። ከየት ነው የመጣሽው? ከእናንተ ቤት። ልትሄጂ ነው? አብረሽ ልትሄጂ ነው? እሺ ከየት ነው የመጣሽው? ቆይ ከእናንተ ጋር ቤሻውን ወይ ወደ ቤትሽ ሂጂ። አንቺ ልትሄጂ ነው? ምን አገባሽ? አያገባሽም። እንዳትከተይኝ። የድሮ አይቢ ከአንድ ዓመት ከ4 ወር በፊት እማዬ እዚህ ቤት ውስጥ አልነበረች። ናታን ኤቢ አዳምጪ። ይኸውልሽ አልነበረችም። አባዬ ደግሞ ሰክሮ ነበር። ሰክሮ ደግሞ ሰላም ተቀበለችው። ከዛ ደግሞ መኝታ ቤት አስገባችው። አብራው ተኛች። ማርገዝ ትፈልግ ስለነበር አረገዘች። ሆን ብሎ ነው ናታን። ይሄ ተረት ነው፣ ተራ ወሬ ነው። ቆይ እንዴት ነው ደጋግሞ አብረው ካልተኙ በአንድ ጊዜ እንዴት ነው ልጅ ሊወለድ የሚችለው? ናታን ንገረኝ እስኪ። ለምን አይወለድም? ይወለዳል እንጂ በአንድ ጊዜ ይወለዳል። ከፈለግሽ ደግሞ ዶክተር ጠይቂ። እና ሰላም አባዬን ደፍራው ነው የምትለኝ ናታን? አዎ እንደዛ ነው። ሰላም ቤተሰብ እንዴት ናችሁ? አላችሁ ወይ? አለን እግዚአብሔር ይመስገን። እንግዲህ ዛሬ በአዲሷ ነገር መተናል ማለት ነው። ሁሉም ስታቅ ምን እንዴት ተፈጠረ? የኤቢ ነገር በጣም ከባድ ሁኔታ ላይ ነች ያለችው ማለት ነው። ኤቢዬ ውጭ ለውጭ ራሱ እየጮኸች እያለቀሰች ትገኛለች። በዛ አጋጣሚ ማርትዬን ሳላደንቃትም አላልፍም። እውነት መናገር በጣም እያሳዘኑን ያሉት ማርታ፣ ዳጣ እና ኤቢዬና ናታን በጣም እያሳዘኑን ያሉት፣ በጣም እየተጨነቁና እያሰቡን ያሉት ማለት ነው ከቤት ውስጥ። እና ማርትዬን ሳላደንቃት የማላልፍበት ምክንያት ዳጣዬን ነይ ብላ ጠርታ ራሱ ቁጭ በይማ ብላ የምትመክራት ምክር እውነት በጣም ትክክል የሆነ ሀሳብ ነበረ ስነግራት የነበረው። እንግዲህ ምንም ይፈጠር ምንም ዳጣዬ ምንም ይሁን ምንም መቼም ቢሆን መቼም ከልጆቼ ለይቻ አላይሽም፣ እንደ ልጆቼ ነው ማይሽ። ስለዚህ እና አይዞሽ ምናምን እያለቻ ስትመክራት ነበረ። እማዬ ሁሉንም እኮ ሰምቻለሁኝ የሰላምን ነገር ሆስፒታል ከልጆ እንደ ምናምን እያለቻ እየጠየቀቻት ነበረና ያን በምጠይቅባትም ሰዓትም አዎ ግን ሰውን ምንም ይሁን ምንም እንዲያታምኝ በሙሉ ልብሽ እንዲያታምኝ እኔ ባይኔ ካላየሁት አላምንም ብዬ ነው ዛሬ ላይ የምንሄደው እና ምን እንደሚፈጠር ባላቅም ሰውን መቼም እንዲያታምኝ እውነቷን ነው። በዚህች ምድር ላይ አቁሳይም ሰው ነው፣ የሰውም ሰው መድኃኒቱም ቢሆንም የሰውም ሰው ጠላቱ ነው። አንድ ነገር የምትይዙልኝ ማለት ነው። ሰው ለኛ መድኃኒታችን ቢሆን ሰው ለኛም ጠላታችን የሚሆንበት አጋጣሚ አለና በሙሉ ልብ ቤተሰብ ግን እኔ ስነግራችሁ እዚህ ላይ ማለት ነው
ምንም ውደዱ፣ ምንም እስከ ጥግ ድረስ ሂዱ፣ ግን ሙሉ ልባችሁን አትስጡ፣ ሙሉ ፍቅራችሁን አትስጡ። ውደዱት፣ ማንነታችሁን እስከምታጡ ድረስ አትውደዱ። አንድ ቀን እንደዚህ እንደ ማርቲ የሆነ ነገር ቢሆን ይሄ በጣም አስተማሪ ድራማ እውነት ለመናገር ብዙ የሚቀየርበት ህይወት ላይ ያለ ነው፣ ልብ ብለን ካዳመጥነው ማለት ነውና እንግዲህ ማርትዬ እስከ ጥግ ድረስ ነው ደረጀን የምትወደውም የምታምነውም የምታከብረው። ያንን በምታረግበት ሰዓትም እንግዲህ ዛሬ ይሄን ያከልስ ያልተጠበቀ ነገር ሲፈጠር ከአንድ አይል ሁለት ልጅ ከሌላ ሲኖረው እንደውም የ20 ምናምን ዓመት የልጇ ጓደኛ ሲኖራት ይሄን ሁሉ ላለማወቅ እዩ። ተመልከቱ ቤተሰብ፣ ኋላ ዋጋ ያስከፍላል ማለት ነው። እንደዚህ የሚያደርግ ወንድ አለ በአሁን ሰዓት፣ አይጠፋም አይደለም፣ ይኖራል፣ ሞልቷል። ወደናቸው አፍቀረናቸው ብዙ ቦታ ህይወታችንን አመሰቃቅለው ጣል አድርገውን የሚሄዱ ብዙዎች አሉ። እነዛን አተካታሉ ቤተሰብ። ምንም ፍቅር ቢኖር ምንም ብወዱት ያንን ሰው መስዋዕት በከፍለትም ለፍቅር መስዋዕት ይከፈላል አይከፈልም አይደለም፣ ይከፈላል። እርግጥ ግን ራሳቸውን ጥላቸው አይደለም። ነገ የሴትዮ ልጅ ቢሄድ ወይም ደግሞ የሴትዮ ልጅ ብትሄድ በህይወታችሁ የእናንተ የተሻለውን ነገር ያመጣል። እናንተ ደህና ከሆናችሁ። እናንተ ግን ደህና ካልሆናችሁ፣ እናንተ ራሳችሁን ማንነታችሁን ከጣላችሁ መቼም ብትሆኑ ያንን እንኳን አታገኙትም። ስለዚህ መጀመሪያ ራሳችሁን ሆናችሁ ከራሳችሁ ከልባችሁ ሆናችሁ ነው መያዝ ያለባችሁ። ማርትዬ ራሱ ምንድነው እያለቻት ያለችው ለዳጣዬ፣ ምንም ብትወጂው ምንም ብታፈቅሩ አትመኙ፣ እምነት አትጣይ፣ ወደዋለሁ በይ። ግን የሆነ ነገር እንኳን ሆነሽ አንድ ቀን ልትሰበር ትችያለሽ። እኛ አሁን ሰው ማመን ያስጠላኝ፣ ሰው እንዴት ነው ማምነው፣ ሰውንስ እንዴት ነው የምቀርበው እያለች ማርትዬ በጣም እያዘነ ትገኛለች ማለት ነው። እውነት መናገር ከባድ ነው፣ ከምንም ከማንም በላይ ከባድ ነው። አምኖ ከመከደል ፈጣሪ ይሰውረን ነው፣ አግንቶ ከማጣት ይሰውረን ነው። ሌላ ምንም የምለው ነገር የለኝም። በጣም እያሳዘኑኝ ይገኛል ማለት ነው። ይሄ ቤት በጣም በጉጉት ራሱ ስጠብቅ ነበር፣ ሰዓቲቱን እያየሁ በስከታተል ነበርና ሲመጣልኝ እንዴት ሩጭ እንደገባሁ ወድቄም ልሰበር ነበር ስሮጥ ማለት እና እንደዚህ የተደረገ ይገኛል ማለት ነው። ቤተሰብ ራሳችሁን ጠብቁ። በዛሬው ጊዜ ማብሱኑ በጣም ከባድ ነው። እኛ ሌላ እያሉ እነሱ ሌላ የሚይዙ ብዙዎች አሉ። ለኛ ቃል ገብተው የሌላ ቦታ የሚይዙ አሉ። ያንን እንዳትሰሙ። እሱ እንደዛ አድርጎኛልና ወይም እሷ እንደዛ አድርጋኛለችና ሌላ ሰው መያዝ አልፈልግም፣ ሌላ ሰው ማመን አልችልም፣ እንደዚህ ናቸው እንዲያትሉ። ግን እንዳትጎዱ፣ ማንነታችሁን ጠብቁ፣ ክብራችሁን ጠብቁ። እናንተ የለፋችሁበትን የደከማችሁበትን ዋጋ የተከፈለላችሁ ማንነትና ሰውነታችሁን አሳልፋችሁ አትስጡ። ከገንዘብሽ ከንብረትሽ ጀምረሽ ቤተሰብ፣ እኔ እውነቱን ስነግራችሁ እንደ እህትነት ምክሬን ሳካፈላችሁና ሁሉም ሊደረግ ይቻላል። ለፍቅር ዋጋ መስጠት ይቻላል፣ መስዋዕት መሆን ይቻላል። ግን ራስሽን ኑረሽ ነው መስዋዕት የምትሆኝ። መጀመሪያ ራስሽና ራስሽን ጠብቀሽ። ነገ እኮ ተራምደሽ ትሄጃለሽ፣ የተሻለ ሰው ታገኛለሽ። ከዛ የተሻለ ወይም ደግሞ ከዛች የተሻለ ሰው ልታገኝ ትችላለህ። እሱ ፈጣሪ እንዳዘዘው ነው። እናንተ መስዋዕት ብትከፍሉም ሁን ካለው መቼም ቢሆን አይቀርም። የእናንተ ከሆነ ባከፍሉለት ራሱ መቼም ቢሆን ከእናንተ ጎን አያጣም። ብከፍሉለትም የእናንተ ካልሆነ ደግሞ መቼም ብትለፉ አታገኙትም ያንን ሰው። ቤተሰብና ራሳችሁን ጠብቁ። መጀመሪያ ራስን ስንሆን ነውና ሰውን የምንይዘው፣ ራሳችን ስናሸንፍ ነውና ሰውን መርዳት የምንችለው። እኛ ተረጅ ሆነን ሰው መቼም መርዳት አንችልምና ስለዚህ እናንተም እኔ እንደነነቴ እንዲኒ ስመክራችሁና ምንም ይሁን ምንም ውደዱ፣ ግን አትመኑ። አፍቅሩ፣ ግን ህይወታችሁን አሳልፋችሁ አትስጡ። በአብዛኛው በአሁን ሰዓት እየተፈጠረ ያለው ወደድኩሽ፣ አፈቀርኩሽ፣ ሌላም እየተባለ ያለ ብዙ መስዋዕት እየተከፈለለት ያለው ፍቅር ምን ሆኖ ይገኛል? ሌላ ሰው ሌላ ሊሲገትት ሌላ ሊስትገትት በቃ ያ ብዙ ምስቁልቁል ያወጣል። ከፎቅ ላይ ወርቆ መሰበር፣ ከፎቅ ላይ ወርዶ ራስን ማጣት፣ መሞት፣ ህይወትን ማጥፋት፣ መርዝ ምናምን መጠቀም። ለምን ትጠቀሚያለሽ? ለምን ትጠቀማለህ? ነገ የተሻለ ነገር አለ። እናንተ ደህና ከሆናችሁ ሁሉም ነገር የተሻለ ነገር ታገኛላችሁ። እንዲያውም የተሻለ ያ ሰው በህይወታችሁ መጥቶ ቢያልፍ እንኳን ራሱ አችሊ በህይወት መታ ብታልፍ እንኳን ራሱ
ለአንተ ስላላላት ነው። ለአንተ ማጠቅምህን ለአንተ ማትሆን መተህ ዝንት ዓለም ሙሉ ከምትቃጠል ዝንት ዓለም ሙሉ ከምትቃጠይ ከቅርብ ያረቅልሻል። ያንቺ ካልሆነ ነገር ሁሉ ያረቅልሻል ፈጣሪ። እና ፈጣሪን አታማሩ። ሰታይ ነበር ከዳኸኝ ሰጥቶኝ እንደዚህ ሆነ አትበሉ። እውነት አትበሉ። ብዙ ተማሩበት። አትማረሩ። ፈጣሪያችሁን አመስግኑ። መጥቶ በህዴ ሰው አትማረሩ። ሰጥቷችሁ በከዳ ሰው አትማረሩ። ሰጣችሁት በከዶቹ ሰዎች አትማረሩ። ግን ራሳችሁን ጠብቁ ነው የምለው እኔ። ሌላ ምንም የምለው ነገር የለም። መጀመሪያ ራሳችንን ስንሆን ነው እኛ አሸንፈን ጀግና ሆነን ትናንትና አይረቡም፣ አይሆንላቸውም፣ አይሳካላቸውም እነሱ እኮ እንዲህ ናቸው ተብለን ትናንትና ማንነታችንን ምንነታችንን ጥለን ሁሉ ነገራችንን ጥለን ዛሬ ግን ተነስተን ማሳየት አለብን። ጠንክረን ጀግና ሆነን የታንተና የጣሉን ወይም ደግሞ የረገጡን ሰዎች ዛሬ ግን እኛ በልጠን መገኘት አለብን። ተቀይረን ተለውጠን መገኘት አለብን። ቤተሰብ ትናንትናም እንደዛ ናት ዛሬም እንደዛ ናት መባል የለባችሁም። ጀግና ቆራጥ መሆን አለባችሁ። ራሳችሁን ማሸነፍ አለባችሁ። እንዲያውም ለነዛ ራሱ ከጠበቁት በላይ ሆናችሁ መገኘት አለባችሁ። ማንነትና ምንነታችሁን አስከብራችሁ ከእድሜ ከጊዜ ጀምራችሁ ጊዜያችሁን ካላግባቡ አትጨርሱ። ለማይሆን ሰው አታውሩ። ለማኮናት ሰው አታውራት። ተዋት። እሷም የራሷን ህይወት ትኑር፣ እሱም የራሱን ህይወት ይኑር። እውነተኛ በአብዛኛዎቹ አንዳንዴ ማለት ነው ይቅርታና ግን ብዙ አበዛውባችሁ። በአብዛኛዎቹ አንዳንድ ሰዎች በህይወት የምንጫወት ሰዎች አለን። በህይወት ጢባጢቡ የምንራመድ ሰዎች አለን። ብዙ ነገር የዛን የልጅ ህይወት ማመሰቃቀል የዛችን የልጅ ህይወት ማመሰቃቀል መስበር ሌላም ነገር የምናደርግ ብዙ ልጆች አለን። ግን ዛሬ ምንም አይመስለንም። ነገ ግን ዋጋችንን እናገኛለን። በምድር ላይ ልንዝናናባችሁ እንችላለን። ግን በሰማይ ቤት አንድ ሰው ስለ አንቺ ቢያለቅስ አንድ ሰው ስለ አንተ ብታለቅስ ዋጋ ከላይ ናት። ሁሉን ነገር ፈጣሪ ሁሉን ነገር ይመለከታል። እና ቤተሰብ ራሳችሁን ጠብቁ ነው የምለው። እንግዲህ በቀጣይ በአዲስ እስከምንገናኝ መልካም ጊዜ እያልኩ ከዚህ ሰናበታችኋለሁ። መልካም ጊዜ ይሁንላችሁ።